ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬም ተመልሰናል ማለት ነው። እንግዲህ ዛሬ የምናያቸው እነዚህን ቃላቶችን እየጻፍን ይሆናል ማለት ነው። እነዚህ ባለ አራት ሆሄ ፊደላትን በስድስተኛ ድምፁ በመነሳት እነዚህ የተለያዩ ቃላቶችን ነው የምንሰራው ማለት ነው። እነዚህም አጠቃላይ እያነበብን የምናያቸው ይሆናል ማለት ነው። ተከታተሉኝ። እንደተለመደው ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከየትም ሀገር ሆናችሁ በኦንላይን መማር ትችላላችሁ ማለት ነው። ከስር ባለው ስልክ በኢሞ በዋትስአፕ እና በቴሌግራም ደውላችሁ አናግሩ ማለት ነው። እንግዲህ እንደምትመለከቱት እዚህ እነዚህን ቃላቶች ማለት ነው አጠቃላይ እያነበብን የምናያቸው ይሆናል ማለት ነው። ተከታተሉኝ። እሺ እንግዲህ እንደምትመለከቱት እዚህ ጋር ባለ አራት ሆሄ ቃላትን ነው ማለት ነው እያነበብን የምናያቸው። እንዲሁም በስድስተኛ ድምፅ በመጀመር የተለያዩ ቃላቶችን እነዚህን እንሰራለን ማለት ነው። እንጽፋለን፣ እናነባለን ማለት ነው። እሺ ከመጀመሪያው እንጀምር። እሺ እንግዲህ የቻናል ቤተሰቦች እዚህ ጋር እንደምትመለከቱት በፍ ተነስተን እነዚህን ቃላቶች እንሰራለን ማለት ነው። እዚህ ጋር ፍ ላ ጎ ት ይላል ማለት ነው። ይህንም በአንድ ላይ ስናነበው ፍላጎት ይላል ማለት ነው። እንደዛ አድርገን በቀላሉ ማንበብ እንችላለን ማለት ነው። ከዛ ቀጥለን ግ ል ይላል ማለት ነው። ቀጥሎ በአንድ ላይ ስናነበው ግልግል ብለን እናነባዋለን ማለት ነው። ከዛ ቀጥሎ ውርርድ እንዲሁም በአንድ ላይ ውርርድ ውድድር በአንድ ላይ ውድድር እንደዚህ ብለን እናነባቸዋለን ማለት ነው። ከዛ ቀጥለን ከስር የምናገኛቸው እዚህ ጋር ግርምት ይላል። በአንድ ላይ ስናነባው ግርምት ይላል ማለት ነው። ከዛ ቀጥለን ውርደት በአንድ ላይ ውርደት ይላል ማለት ነው። ከዛ ቀጥሎ እዚህ ጋር ንግግር የሚለውን በአንድ ላይ ንግግር ብለን እንደዚህ እናነባዋለን ማለት ነው። በዚህ መልኩ እናነባቸዋለን፣ እንጽፋቸዋለን ማለት ነው። ከዛ ቀጥለን እዚህ ጋር ጥምረት ይላል። ያ ማለት በአንድ ላይ ጥምረት ብለን በዚህ መልኩ እናነባቸዋለን። እንደዚህ አድርገን ቃላቶችን በቀላሉ ልንጽፋቸውና ልናነባቸው እንችላለን ማለት ነው። ከዛ ቀጥሎ እዚህ ጋር ጥቅምት በአንድ ላይ ጥቅምት ብለን በዚህ መልኩ እናነባቸዋለን ማለት ነው። ከዛ ቀጥለን ጭቆና ቅርበት እንደዚህ ብለን እንግዲህ የምንጀምርባቸው የፊደል አይነቶች ስድስተኛ ድምፅ ላይ የሚገኙ ፊደሎች ናቸው ማለት ነው። ከዛ ቀጥለን ስልጠና ብለን እንደዚህ በማጣመርና በመነጠል ማለት ነው። በዚህ መልኩ እንሰራቸዋለን ማለት ነው። ከዛ ቀጥለን እዚህ ጋር ዝርጋታ እንዲሁም በአንድ ላይ ዝርጋታ ፍርሃት እብስት እምነት ይላል። እምነት ብርሃን ድርቀት ውፍረት ድንበር እንደዚህ ብለን በቀላሉ እናነባቸዋለን። ይህን ይመስላሉ እንግዲህ ባለ አራት ሆሄ ቃላትን በዚህ መልኩ መስራት እንችላለን ማለት ነው። በዚህ መልኩ እንጽፋቸዋለን፣ እናነባቸዋለን። እሺ ቀጥሎ የምናገኛቸው እዚህ ጋር
ቀት ይላል። ጭንቀት ብለን ነው የምናነበው። ጭንቀት። ርቀት ርቀት። ክብረት ክብረት ክብረት። ስንፈት ስንፈት ስንፈት። እጥረት እጥረት እጥረት። ምህረት ምህረት ምህረት። ጥረት ጥረት ጥረት። እዝነት እዝነት። እንደዚህ ብለን በቀላሉ እናነባቸዋለን። እሺ ቀጥሎ የምናገኛቸው እዚህ ጋር ትይንት ትዕይንት ትዕይንት። ግዝፈት ግዝፈት ግዝፈት። ህብረት ህብረት ህብረት። ምግባር ምግባር ምግባር። እንግዲህ የመጀመሪያ ድምጻቸው ስድስተኛ ነው ማለት ነው። በስድስተኛ በመጀመር እነዚህ የተለያዩ ቃላቶችን በዚህ መልኩ መስራት እንችላለን ማለት ነው። ሌላው እዚህ ጋር ክርክር ይላል። በአንድ ላይ ክርክር። ብዕረት ብዕረት። ንብረት ንብረት። ቅርበት ቅርበት። እንደዚህ ብለን በመነጠል እያንዳንዱ የራሳቸውን የሆነ ስም ከጠራን በኋላ በአንድ ላይ አጣምረን ደግሞ በትክክል እናንባቸዋል ማለት ነው። እንደዛ አድርገን በቀላሉ ማንበብ እንችላለን ማለት ነው። ከዛ ቀጥሎ ሽብሮች ሽብሮች ሽብሮች። ግልባጭ ግልባጭ ግልባጭ። ንግስት ንግስት ንግስት። ድህነት ድህነት ድህነት። እንደዚህ ብለን እናነባቸዋለን። በዚህ መልኩ መጻፍና ማንበብ ይቻላል ማለት ነው። እንደዛ አድርገን ድምጻቸውን በትክክል በመጥራት ቃላቱ ትርጉም እንዲሰጥ ማድረግ እንችላለን ማለት ነው። እሺ ቀጥሎ የምናገኘው እዚህ ጋር ሽብሮች የሚለውን እናነባለን። ከዛ እዚህ ጋር ንዕቀት ንዕቀት ንዕቀት። ጥረት ጥረት ጥረት። ብክለት ብክለት ብክለት። ዝርጋታ ዝርጋታ ዝርጋታ። እንደዚህ ብለን እናነባቸዋለን ማለት ነው። በቀላሉ በዚህ መንገድ መለማመድ ይቻላል ማለት ነው። ከዛ ቀጥለን እዚህ ጋር ልምምድ የሚለውን ልምምድ ልምምድ። ቅንብር ቅንብር ቅንብር። ብስለት ብስለት ብስለት። እንደዚህ ብለን በማጣመር ማለት ነው። በዚህ መንገድ እናነባቸዋለን። ከዛ እዚህ ጋር ሙሉነት ሙሉነት ሙሉነት። አዝናኝ አዝናኝ አዝናኝ። ሰውነት ሰውነት ሰውነት። ክልሎች ክልሎች ክልሎች። እንዴት እንዴት እንዴት። ሆነለት ሆነለት ሆነለት። ዶማዎች
ዶማዎች ዶማዎች ዶማዎች ኮሜንት 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 ቦነገለ ቦነገለ። እንደዚህ ብለን በዚህ መልኩ ድምጻቸውን በመጠቀም እንደዚህ ቃላቶችን መጻፍና ማንበብ እንችላለን ማለት ነው። በስድስተኛ ድምጽ እንዲሁም ባለ አራት ሆሄ ቃላት